እንኳን አደረሰን እንኳን አደረሰን እንኳን አደረሰን እንኳን አደረሰን እንኳን አደረሰን ተወዳችሁ የድሬ ቲቪ ተመልካቾቻችን እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሳኤ በዓል በሰላም አደረሳችሁ። እንግዲህ በልዩ የበዓል ዝግጅታችን አሁን ደግሞ ወንዶቻችንን ትንሽ ሙያ ፈተን ልናረጋቸው ነው። እንግዲህ ሴቶቻችን በዓል ሲደርስ በጓዳ የተለያዩ ስራዎችን ይሰራሉ። ምን ያህል ከባድ እንደሆነ ደግሞ ወንዶቻችን በዛውም እንዲያዩት የዶሮ መስራት የዶሮ መገንጠል ውድድር እናደርጋለን። በድሬ ቲቪ ሰራተኞች መካከል ነው ይሄ ውድድር የሚሆነው። ከአፋን ኦሮሞ ዲፓርትመንት እንዲሁም ከአማርኛ ዲፓርትመንት የተወጣጡ ጋዜጠኞቻችን ወንድ ጋዜጠኞቻችን ማለት ነው ቀፊራ ሄደው ዶሮ ገዝተው ሽንኩርት ሸምተው ከትፈው ገነጣጥለው ሰርተው እንግዲህ ዶሮ ያበሉናል። ቆንጆ ውድድር እንደምታዩ እንዲሁም ትንሽ አስቂኝ እንደሚሆን ተስፋ እናደርጋለን። እንግዲህ ተወዳዳሪዎቻችንን እንጠብቃለን። እንኳን ደህና መጣችሁ። እንኳን ደህና ቆያችሁ። ሞራላችሁ በጣም ነው ደስ የሚለው። ነገራችን ላይ ሽንፈታቸውን አምነው ነው የመጡት ገና ካሁኑ ማለት ነው። እንዴት ምን ትላለህ? ብዙ አላወራ ታያላችሁ። ጆስ ባለሙያ ዝምተኛ ነው። እንግዲህ ተመልካቾቻችን ከአፋን ኦሮሞ ዲፓርትመንት አራር መሐመድ፣ ከአማርኛ ዲፓርትመንታችን ዮሐንስ ጌትነት እንዲሁም ዳዊት አንድ ላይ ውድድራቸውን ያደርጋሉ። እንግዲህ እንደምታዩት ሞራላቸው ገና ካሁኑ ሞቅ ያለ ነው፣ እየፎከሩ ነው። እንግዲህ የውድድራችንን ህግ ልንገራችሁ። ለሁላችሁ እኩል 2 ሺህ ብር እንሰጣችኋለን። ቀፊራ ሄዳችሁ ዶሮ ገዝታችሁ የሚያስፈልጋችሁን ነገር ገዝታችሁ ዶሮአችሁን አርዳችሁ ገነጣጥላችሁ አብስላችሁ ታቀምሱናላችሁ። ቆንጆ ዶሮ አገነጣጠሉ ጣዕሙም ታይቶ ነው እንግዲህ የሚወሰነው አሸናፊው ማለት ነው። 2 ሺህ ብር ይሰጣችኋል። አቃቃታችሁ ተጠቀሙ። እንድትመልሱም እንግዲህ ተስፋ እናደርጋለን። እንግዲህ ሴቶቻችን እንዴት አድርገው ኢኮኖሚውን ቤቱን በደንብ እንደሚይዙትም በደንብ ታዩታላችሁ ብዬ ተስፋ አደርጋለሁ። 2 3 4 5 ይበቃል። ይኸው ራሱን አብቃቅታችሁ ዶሮአችሁን ገዝታችሁ ቆንጆ የፋሲካ ዶሮ እንደምታበሉን ተስፋ እናደርጋለን። ተመልካቾቻችን እንግዲህ ውድድራችን ጀምሯል። ተወዳዳሪዎቻችን ቀፊራ ሄደው ዶሮ ገዝተው ገንጥለው ቆንጆ ዶሮ ያበሉናል። አብራችሁን ቆዩ። እንግዲህ ተመልካቾቻችን አሁን ቀፊራን ያለ ነው የዶሮና እንዲሁም አንዳንድ ግብአቶችን ለመግዛት መተናል። ተከታተሉን፣ አብራችሁን ነው። እንዴት ነው ገበያ? እሺ ስንት ነው? የፈረንጅ ነጭ ነው ለዚህ ነገር አረስ ያበሻ እኮ ነው። አዋ ስንት ነው? ማድ በሸኒ ምትካ ቢራሚ አያ ሜጋ ሉኩ ሜጋ እርግብ ነች። እቺማ ምን እንደወረ ነች? ፋሲካ አይደለ? አዎ አርከስ አድርገው እንደ ያስወደድከው እኮ። እቺ ትንሽ እቺ አሪፍ ናት። እቺ አሪፍ ናት። ረቡሳ 50 ብር አይደለም 50 ብር የለኝማ። ዝርዝር አምጪ። እሺ ይሄንን ዶሮ እንግዲህ እርግብ የመሰለ 850 ብላኛለች። ኑሮውን እንግዲህ እንዲህ ነው፣ ከብዷል። ከቤተሰቦቹ ለይቼ እየወሰድኩት ነው። ኢራቡሳ አፍዲጋ መልካም በዓል መልስ ካለ መልስ መልካም በዓል ይሁንልህ። አይ አመሰግናለሁ። መልካም በዓል። አይ ዲድ ኢት። ይሄው እንግዲህ ይሄን የመሰለ ዶሮ በ1 ሺህ ብር ገዝተናል። አሁን እንግዲህ ቀጣይ ግዢዎች አሉን። ያው ሽንኩርት ያስፈልጋል ዶሮ፣ ከዛም ውጪ ለማጠቢያም ሎሚ አለ፣ እንደገና ነጭ ሽንኩርትም ያስፈልጋል። ስለዛ ወደ ገበያ ውስጥ ገብተን ደግሞ የሱን ግዢ እንፈጽማለን ማለት ነው። አሁንም አብራችሁን ቆዩ። እንግዲህ ተመልካቾቻችን ማንም እንዳይሰማ
እዚህ አካባቢ ዶሮ አርደው የሚገነጥሉ ሰዎች አሉ የሚል ነገር ሰምቻለሁ። ምናልባት የውድድሩን ህግ መጣስ እንዳይሆንብኝና ዋናው ማሸነፉ ነው። እዚህም ፍጪው እዛም ፍጪው ዋናው ዱቄቱን ማምጣት ስለሆነ እኔ በአሪፍ ማንም ሳይሰማ ሄጄ አስገንጥዬ እመጣለሁ በሙሉ ማለት ነው እና አሸንፋለሁ። ቃፊራ ደርሰናል እንግዲህ ሰላም አለይኩም። ገበያ እንዴት ነው? ሽንኩርት ስንት ነው? አዎ እንግዲህ በዓል ስለሆነ እኔ ያገባው መስራለሁ። ይበዛል እንትን ግማሽ ሳር አድርጊው እስኪ። 200 ብር ግማሽ ሳር አድርጊው እና እንዴት ላድርገው? ሙሉ ሁሉ ሰዶና እንዳለ ሽንኩርት የሚል ዶሮ ላብላቸው። እንግዲህ እንደሰማሁት ለአንድ ዶሮ 3 ኪሎ ሽንኩርት ይበቃል የሚል ነገር ሰምቻለሁ። ስለዚህ እስኪ እንመዝነው ሚዛን ስላለ እስኪ መዝኝልኝ። 3 ኪሎ ይሆናል። ካልሆነ ግዴታ 3 ኪሎን እንሞላዋለን ማለት ነው። ትንሽ ይቀራል አይደል? እሺ ጨምሪበታ ትንሽ። አሁን እየገዛሁት ያለው በጣም አንድ ሙሉ ማስታጠቢያ ነው። 300 ብር ነው። በጣም አሪፍ ዋጋ ነው። ማይ በጣም እየመረቀችኝ ነው። እንደማሸንፍም እርግጠኛ ነኝ። አዎ እየተመረቀ እናደርጋለን። እኛም ፈልጋለን ወጣቶች አሸናፊ እንዲሆኑ። ለዚህ ዶሮ ግብአት ያስፈልጉኛል ያሉኝን ነገሮች ሁሉ አሟልቼ እዛ መገኘት ነው። ስለዛ ምናልባት እነሱ እንቁላል ያስባሉ ብዬ አላስብም። እኔ ደግሞ እንቁላል ገዝቼ ላስደምማቸው። ስለዛ አሁን ወደ እንቁላል ግዢ እንሂድ። 5 ፍሬ እንቁላል ገዝተናል። ያው እንግዲህ ለበዓሉ የሚሆኑ አስፈላጊ ግብአቶችን ገዝተናል። ቅድም ዶሮን አይታችሁታል። ሽንኩርት ገዝተናል። አንድ ማስታጠቢያ ሽንኩርት ገዝተናል። ከዛ በማስቀጠል እንግዲህ ያው ለዶሮ የሚሆነው ለዶሮ ማጠቢያ ሩብ ሎሚ ገዝተናል። ነጭ ሽንኩርትም ግማሽ ኪሎ ገዝተናል። እንቁላልን ጨምሮ እንግዲህ ዶሮ ወሳኙ የሆነው ቅመም ነው። ቅመሙንም ገዝተናል። አሁን የሚቀረን እንግዲህ ዶሮአችንን አሳምረን መስራት ነው። ወደ መወዳደሪያ ቦታችን ልንሄድ ነው። ማንም አልመጣም። ከሁሉም በፊት እንግዲህ እኔ ጨርሻለሁ። ጥሩ ውድድር እንደሚሆንና እንደማሸነፍ እርግጠኛ ነኝ። እንግዲህ ተመልካቾቼ እንደምታዩት ሁሉም ነገር እጄ ላይ ገብቷል። እኔ ግን አንድ ኦድ የሆነ ነገር ለማድረግ ሞክሬያለሁ። ምናልባት ውድድሩን ላሸንፍም እችላለሁ፣ ዲስኳሊፋይድም ልሆን እችላለሁ። ግን ሪስኩን ወስጃለሁ። ዶሮቹ እዚሁ አሳርጄ አስገንጥዬ ማለት ነው አስበልቼ ይዤ ለመሄድ አሰብኩኝ። ምን ሊፈጠር እንደሚችል አላውቅም፣ ግን ድፍረት ይፈልጋል። ያው ዲስኳሊፋይድ ከሆንኩ ምንም ለጨዋታው ድምቀት ሊሆን ስለሚችል ይህንን ውሳኔ ወስኛለሁ። እንግዲህ የሚሆነውን እናያለን። አንዋር ምን ሆኖ ነው እስካሁን የቆየው? እኔ አንተን በመጠበቅ ሰዓታትን ጨረስኩ። አሁን ደግሞ አንዋርን መጠበቅ እስኪ ያው አይመጣም ነው። ምን የቀረው ነገር አለ ብለህ ነው? አንደኛ እወጣለሁ ያለ እኮ እሱ ነበር። ያልገዛው ቅመም የለም። ሁሉ ነገር የጀመረ እኔ ልብ በሙያ ነው ብያለሁ። በቃ እንደማሸነፍ እርግጠኛ ነኝ። አንተንም ሰዓት አጨራረስን ተመለከትኩት። አንዋርም ተመሳሳይ ናችሁ። አሸንፋችሁ እንደምረታችሁ እርግጠኛ ነኝ። አሁን ግን አሳሳችን ከገዛው በኋላ ስንት ነው የገዛው? አባቴ ይሻለኛል ነው ምን ብላቸው ቤት ዶሮ በረረ ማለት እንዴት አባቴ ይሻለኛል። አሸንፋለሁ ያን ያልፎክሬ በእናታችሁ ተመልካቾቼስ ምንድን ነው የሚሉኝ? እኔ ላይ ተማምነው። እሺ አሁን ያለኝ ብር ደግሞ ተጨማሪ ዶሮ ልገዛልኝ አልችልም። የቀረኝ ብር በጣም ጥቂት ነው። ምንም ስጋ ልግዛ? ስጋ መግዛት ይቻላል? ውድድሩ የዶሮ መገንጠል የዶሮ መስራት ውድድር ነው። ሰዓት እየሄደብን ነው። ስለዚህ ወደ መኪናችን እንገባለን። ወደ ኪችናችን በእንቁላል ስራና በቃ ወጡን ቀይ ወጥ ልስራ። ስለዛ በቃ ያለውን ነገር ተፈታሽ የተወሰነ ግራስ አንዳንድ ግራስ ሰጠኝ። እሺ ወይኔ እኔ እኮ እሱ ነው እኮ አሁን እንዴት ነው አንተ መገንጠል የምትችል?
እንኳን አደረሰን እንኳን አደረሰን እንኳን አደረሰን እንኳን አደረሰን እንኳን አደረሰን እንኳን አደረሰን እንኳን አደረሰን። ተመልካቾቻችን እንግዲህ ወርደናል። በምስጥር ያዝነውም በምስጥር ይዘን መተናል። ሁሉንም ግዢ ፈጽመን ያው ከመኪና ወርደናል። አሁን ያለንበት ቦታ መስቀለኛ አካባቢ ያለው የኤስኬሲ የማሰልጠኛ ተቋም አካባቢ ነው የምንገኘው። ውድድሩ የሚከናወነው እዛ መሆኑን ነግረውናል። ስለዚህ አሁን በቀጥታ ወደ ውድድሩ ቦታ እየሄድን ስለሆነ የመጨረሻው የቀረጻችን ፓርት ላይ ነው የምንገኘው። አሁን ቀጥታ ወደ ፕሮግራሙ ቦታ እንሄዳለን ማለት ነው። እንኳን አደረሰን እንኳን አደረሰን እንኳን አደረሰን እንኳን አደረሰን እንኳን አደረሰን እንኳን አደረሰን እንኳን አደረሰን። የተወደዳችሁ የድሬ ቲቪ ተመልካቾቻችን አሁንም በድጋሚ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል በሰላም አደረሳችሁ እንላለን። እንደምታዩት እንግዲህ በኤስኬሲ የምግብና የመስተንግዶ ማሰልጠኛ ተቋም ውስጥ እንገኛለን። ከባለቤቱ ከሼፍ ካሳሁን ጋር እንግዲህ ያው ተወዳዳሪዎቻችን ቅድም እንዳያችሁት ቀፊራ ሄደው ዶሮና የሚያስፈልጓቸውን እቃዎች እንዳለ ገዝተዋል። አሁን ደግሞ ውድድራቸውን ሊጀምሩ ከሼፋችን ኢንስትራክሽን ወይም መመሪያዎችን እየጠበቁ ነው። እንግዲህ በዚህ አጋጣሚ የኤስኬሲ ባለቤት ሼፍ ካሳሁንን እጅግ አድርገን እናመሰግናለን። ከዚህም በተረፈ ደግሞ ኤልሻዳይ የባህል አልባሳትን እጅግ አድርገን እናመሰግናለን። እንደዚህ ያሳመረችኝ እሷ ናት። ኮኔል እንዲሁም ገንደቆሬ ትገኛለች። እንግዲህ ዝግጅት ሲኖራችሁ ለሰርግ፣ ለልደት፣ ለምንም አይነት ዝግጅቶች ቢሆን ጎብኟት እንላለን። እንግዲህ ሼፍ ካሳሁን ለተወዳዳሪዎቻችን ምን ማድረግ እንዳለባቸው እስቲ ንገር። ዶሮ ወጥ ለማስራት ነው ውድድራችሁ አይደል? በቅድሚያ ዩኒፎርም ማድረግ አለባችሁ። ሙሉ ዩኒፎርማችሁ መልበስ አለባችሁ። ቀጣይ ሂደቱ ደግሞ የሚሆነው ሁላችሁም ሚዛን ፕላስ ቅድመ ዝግጅት ማዘጋጀት መቻል አለባችሁ። የምታዘጋጁት ቅድመ ዝግጅት ለዶሮ የሚያስፈልገው ግብአቶች ይዛችሁ የመጣችሁ ግብአቶች አሉ አይደለም? ያንን ግብአቶች በቅድመ ተከተል ማዘጋጀት ይኖርባችኋል። እስከ 1 ሰዓት ተኩል መውሰድ ትችላላችሁ። መጀመሪያ ጽዳታችንን በደንብ እንጠብቃለን ማለት ነው። አሁን ሽንኩርት እየላጥን ነው። ያው ይበቃናል ብለን የምናስበውን እየጨመርን ማለት ነው እንልቃለን። ምክንያቱም ቦታ እንዳይዝብን። ያው እንደምታዩት ጅማሬው አሪፍ እንደሆነ ተስፋ አደርጋለሁ። ጥሩ ባለሙያም ይወጣኛል ብዬ ስላሰብኩ ማለት ነው። ወጥ መስሪያ ይሆናል። አስቀምጥ አድበለ ፈልጌ ነው ሄድ ይዘና ያው እንደነገርኳችሁ ስራውን ለማቅለልና የአካባቢውን እንግዲህ የስራ ቦታ ስለሆነ የስራ ቦታውን ንጽህና ለመጠበቅ ስል ዶሮዬን እዛው ነው አሳርጄ በልቼ የመጣሁት። ስለዛ ይሄ ደግሞ እንዳውም ተጨማሪ ነጥብ ሊያሰጥ የሚችል ነገር ነው እንጂ ምንም ነጥብ ሊያስቀንስ የሚችል ነገር መስሎ አልታየኝም። ግባቱ
ወጡ የምትጠቀመው ነው። ሁሉንም ላጥና በጀመራ ይጣባው። እሺ ጀመራ ታጠብኮ በኋላ ነው እዚህ ጋር ለመክተፍ የምትመጣው። እሺ እሺ። ወይ ምንም አይል አሪፍ ነው። ውድድር እንግዲህ ቆንጆ ነው። ካሁን ያው ገና ወደ ዋናው አልገባም። ያው ዶሮ መበለቱ ነው እንጂ ሊከብድ የሚችለው በርግጥ ሽንኩርትም ያው አይ እንግዲህ አሜን። አመሰግናለሁ። አበረታቱን እስኪ። ብቸኛውን ኩኩ ከነሱ ተነጥዬ አይ አሁን ሰዓት በኋላ ሼፍዮ ይረከበኛል። በመዳኘቱ ሼፍዮ ይረከበኛል። ሼፍዮ እንግዲህ እዚህ ጋር ጋዜጠኞቹ ነው የሚዳኘውና በምላስ እንዳያሳምኑ ጥንቃቄ አድርግ እና መጨረሻው ደግሞ አንደኛ ለወጡ በጣም ስራቸው ላይ ጥሩ ውጤት ያመጡ ምን እናደርጋለን? ሽልማት እናዘጋጅለታለን ማለት ነው። ስለዚህ በጣም ጥንቃቄ ሊታደርግበት ይገባል። ለሼፍ እየው ባረክብያለሁ። እንዴት እየሄደ ነው? እንዴት ነው እናንተነት? እንኳን አደረሰን እንኳን አደረሰን እንኳን አደረሰን እንኳን አደረሰን ከኩት እንኳን አደረሰን እንኳን አደረሰን እንኳን አደረሰን እንኳን አደረሰን ከኩት የድሬ ቲቪ ተመልካቾቻችን እንግዲህ አሁንም በድጋሚ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል በሰላም አደረሳችሁ። እንግዲህ እየተከታተልን የምንገኘው በድሬ ቲቪ ሰራተኞች ጋዜጠኞች መካከል በወንድ ጋዜጠኞች መካከል የሚደረገውን የዶሮ መስራት ውድድር ነው። እንግዲህ እስካሁን ድረስ ስታዩት እንደመጣችሁት እንግዲህ ከቀፊራ ጀምሮ ዶሮ፣ ሽንኩርት ሁሉን ነገር ገዝተው መጥተው ተነጣጥለው ዶሮ እየሰሩ ይገኛሉ። እንግዲህ አሁን ወደ መጨረሻው የሚባለው ፕሮሰስ ላይ ነው ያሉት፣ ወደ የዶሮ ስጋው የሚገባበት ፕሮሰስ ማለት ነው። ዴቭ እንዴት ይዟል? እንዴት ይሆንከ? እንግዲህ እያያችሁ ነው። ከቅድም ጀምሮ ሁላችንም እየደከምን ነው። አሁን እኔ ቁሌቴን ጨርሼ በጣም ነው የሚያስቆመጀው ሽታው። ቁሌቱ እንግዲህ ያው ዶሮ ዋናው ነገሩ አበሳሰሉና ቁሌቱ ነውና ልክ ነው። ቁሌቱ በጣም ሽታው ደስ ይላል። ዶሮ ልታስገባ ነው? ዶሮ ላስገባ ነው። እንግዲህ ዶሮ 12 ብልት ካልወጣ ስንት አረከው? ያው እንግዲህ ለተመልካቹ የሚያዩ ዋና የሚባሉትን ብልቶች ስናስገባ እናያለን ማለት ነው። ያው እንግዲህ ለአባወራ የሚሰጥ የሚባል ፈረሰኛ ሆነ። ፈረሰኛ ያው ይሄ እግሩ ነው።
ያው ብሩ ይሄው ምንድነው የሚባለው? መላላጫ ነው። ያው ማየት ይሻላል በሚለው ነበር። እሺ ይሄው አሁን ሌላኛው አይ ከነስሙ ሙሉ ከሆነ አይቀርም ከነስሙ እቺ ጉሮሮ ነው። እሺ ጉሮሮ ከቤት ነው የሚቆጠረው? ጉሮሮ ያው ሁለት ቦታ ነው። ለምን ትኮርጃለህ አንተ? እየኮረጀ ነው። እነዚህ ሁለቱ ክንፍ ናቸው። እነዚህ እንግዲህ ይቅርታ አድርጉልኝና ስማቸውን አላውቅም፣ ግን ዋነኛ የሚባሉ ሼፍ ነጥቢያስ ስም አያውቅም። የብልት የዶሮ ብልት ይኸው እንግዲህ ሁለት ናቸው። ይሄ እንግዲህ ባልና ሚስት በዋናነት ያው መቋደሻ እንደሚታወቅ ነው፣ መቋደሻችን ነው። የመጨረሻው ደግሞ ይኸውና እነዚህ ናቸው ሁለቱ። ስም የላቸው አብዛኛውን ስራዎቹን ነው እንጂ ስማቸው ላይ አይደለም። ስለዚህ እንደፈራ ነው አይደለም። 14 አላረግም 14 አይደለም እንደ ባልደረቦቼ 26ም የብሔራዊ ቡድን ተጫዋች ይዘን አልመጣንም። በቁጥሩ ልክ ነው ይዘን የመጣ ነው። እንግዲህ የኢትዮጵያ ባህላችን ነው። 12 ብልቱን ማውጣት ያልቻለች ሴት ወይም እናት የሚባለውን ምናቅ ነውና ዛሬ እንግዲህ ያው እኔም እንግዲህ የምችለውን ያቅሜን ተወጥቻለሁ ማለት ነው። በኋላ እንግዲህ ጣዕሙን ትቀምሱታላችሁ። አዎ ያስታውቃል። ቆንጆ ዶሮ ይመስላል። መልካም እድል። አኗሬ ቀድመሃል። ካስገባክ ዶሮ ግን ቆየክ። እንዴት ነው? በደንብ ቅባቷን ትፍት አድርጋለች። እንግዲህ ዶሮ ካበሳሰሉ ብልት ከማውጣቱ በዘለለ ያው የጽዳትን ጉዳይ ነውና እንዴት ነው? በደንብ አጠብካት በሎሚ በጨው የጽዳት ጉዳይ አያሳስባችሁም? አየህልና ግን እንዴት እንደምንለፈው በዓል ሲመጣ እንደዛ ሆኖ ነው የምትበሉት። ይሄንን ወቁ። ለመጀመሪያ ጊዜ ነው። ከዚህ በፊት ሰርታ አታውቅም። የጀማሪም አይመስልም። በጣም ነው ደስ የሚለው። አኗሪ መልካም እድል። ባለሙያው ጆ የሳምቡሳ ባለሙያችን ነህ። እንግዲህ በዶሮ ደግሞ ባለሙያ ነኝ ልትል ነው አሁን። እንዴት ይዟልሽ? ያው ከዶሮ መስራት ያን ከባድ ነው። ምክንያቱም ኢትዮጵያውያን ብቻ ነው ተለምዶ የምናውቃት ማለት ነው። አሰራሯ ከማለት ነው ጥናን የምናውቀው እኛ ነው። ስለዚህ 12 ብልት ነው ለመናገር። አንተም 12 ነው። አንተም ጋር 12 ተወዳዳሪዎቻችን ጥሩ ነው። ቢያንስ ቁጥሩን አልሳታችሁትም። አንድ ክትፎ አላረጋችሁም። እሺ አጠቦስ እንዴት ነው ጽዳቱ? ጽዳቱ አልታማም። ምክንያቱም መጀመሪያ ኦሪየንቴሽን ተሰጥተናል። ወደ ሼፍ ሙያ ስንገባ መጀመሪያ ጽዳት ነው የመጀመሪያው። ከመስራቱም ከምንም በላይ እቃዎችሽን ከማዘጋጀት በፊት ጽዳት የመጀመሪያው መስፈርት ነው። ትልቁን ነጥብ ይዛል ተብሎ እንግዲህ በሼፋችን ኦሪየንቴሽን ተሰጥቶናል። ስለዚህ እሱን እየሰማን ነው አለመተግበር ሀሳብ አይግባችሁ ነው። ስለዚህ ጽዳቱ አያሳስብም በነገር። ስለዚህ አሁን ዶሮ ማስገባት በርበሬ ገና ነህ አንተ ትንሽ ወደ ኋላ ነህ መሰለኝ። በአንዳንድ ምክንያቶች ወደ ኋላ ነህ፣ ግን አሁን ፈጥናለሁ። ሰዓትን በሚገባ ተጠቀም ጆይ። መልካም
እንኳን አደረሰን እንኳን አደረሰን እንኳን አደረሰን እንኳን አደረሰን እንኳን አደረሰን እንኳን አደረሰን። ውድ የድሬ ቲቪ ተመልካቾቻችን እንግዲህ ልዩ የትንሣኤ በዓል ልዩ ዝግጅታችንን ነበረ እየተከታተላችሁ የቆያችሁት። እንግዲህ ወንድ የድሬ ቲቪ ጋዜጠኞቻችን ዶሮ ገዝተው ገንጥለው ሰርተው አሁን ወደ መጨረሻው ስቴፕ ላይ ደርሰዋል። እንግዲህ ሼፎቻችን እነሱን ለመዳኘት ተቀምጠዋል። የኤስኬሲ የምግብ ዝግጅትና የመስተንግዶ ማሰልጠኛ ተቋም ሼፎቻችን እንዲሁም ባለቤት ሼፍ ካሳሁንና ሼፍዮ ይዳኙልናል ማለት ነው። ነጥብ የሚያዘው ገንዘቡን በአግባቡ ተጠቅመዋል ሲሆን ተርፏቸው መልሰዋል። ሁለተኛ ነገር ለዝግጅቱ ዶሮ ለመስራት የሚያስፈልጉትን ነገሮች በበቂ ሁኔታ ገዝተዋል የሚለው ሁለተኛ ነጥብ ሲሆን፣ ሶስተኛው ነጥብ ደግሞ የቅልጥፍናቸው የአሰራራቸው ጽዳት እና የምግብ አሰራር ቅደም ተከተላቸው ይታያል። አራተኛው ደግሞ ጣዕሙ እንዲሁም አቀራረቡ ማለት ነው። እነዚህን መሰረት አድርገው እንግዲህ ሼፎቻችን ይዳኙልናል ማለት ነው። የመጀመሪያው ተወዳዳሪ አንዋር ምግብህን አምጣና እንግዲህ አስቀምስልህ። እሺ እንዴት ነው አንዋር? ይሄን ገበታ ቆንጆ አድርገህ ሰርተኸዋል። የሚያምር ነው ሲታይ። ሁለተኛው ተወዳዳሪያችን ደግሞ ዳዊት ነው። ዳዊት የሰራኸው ምግብ ወደዚህ አምጣና እንግዲህ ዳኞቻችን ይቅመሱ ነው። ዳዊት እንግዲህ ቀልጠፍ ብሎ ሲሰራ ነበረ። ተወዳዳሪዎቻችን እንግዲህ ኪችኑን በደንብ የሚያውቁት ነው የሚመስሉት። ቀልጠፍ ብለው ነበር ሲሰሩ የነበረው። ጣዕሙን ደግሞ ለእናንተ ትተናል። እንግዲህ እናመሰግናለን ዳዊት። ቆንጆ ገበታ አቅርበህልናል። ያው ጣዕሙን ቀምሰን የምናየው ይሆናል። ሶስተኛውና የመጨረሻው ተወዳዳሪያችን እንግዲህ ዮሐንስ ጌትነት ነው። ጆ ባለሙያው ጆ እንግዲህ ከዚህም በፊት በሳሙሳ ውድድራችን እናውቀዋለን። አንደኛ የወጣ ተወዳዳሪያችን ነው። ዛሬ ደግሞ እስኪ በዶሮ ምን አይነት ጣዕም ያመጣልን እንደሆነ እናያለን። ዮሐንስ የሰራው ምግብ ይዘፍልና እንግዲህ ከአቀራረብ ከመንግስት ከመስተንግዶም ጭምር ነው። እናመሰግናለን። እሺ ዮሐንስ ቆንጆ የሚያምር ገበታ አቅርበህልናል። ያው ጣዕሙን ቀምሰን የምናየው ይሆናል። አንዋር እኔ እዚህ ገበታ ላይ አቀራረባችሁ፣ አያያዛችሁ በጣም አንደኛ ነው። በጣም ልምድ ያላችሁ ነው የምትመስሉት እውነት ለመናገር። የቴስቱ ጉዳይ ምንድን ነው? እኔ እውነት ለመናገር ቴስቱ ጉዳይ ይሄ ነው ልል አልችልም። በጣም ተመችቶኛል። እኔ ቆንጆ ነው። ምክንያቱም ባለሙያ ቢሆን የተለያየ እንትን ሊሰጠው ይችላል። እናንተ ግን ቆንጆ ነው። ግን ማስተካከል ያለባችሁ ነገሮች የቅባት ነገሮች አይመከርም። ለጤናም አኳያ ያለንበት ደግሞ ሙቀታማ የሆነች ሀገር ነች እና ቅባት አይመከርም። ቅባት ትኩረት ይደረግ። ሌላው ደግሞ የበርበሬ አጠቃቀም የሽንኩርት አበሳሰል ላይ ሽንኩርት በደንብ መሰራት ይፈልጋል፣ መብሰል ይፈልጋል። ከመብሰልም አኳያ ደግሞ በርበሬ ደግሞ እንዳይለበልብ እንዳያቃጥል በደንብ ከሽንኩርቱ ጋር በደንብ መቁላላት አለበት። ቁሌቱ በደንብ ትኩረት ተደርጎበት መሰራት አለበት። ያ ነገር ነው ትንሽ የበርበሬ እንትን ነው የሚያሳየው። መጨረሻ ላይ ደግሞ ሌሎቹን አይቼ መለስበታል። በጣም ፈጣኝ እንደሆንክ ቅድም አይቻለሁ። በጣም ፍጥነት በጣም ልምድ እንዳለ አይቻለሁ ቅድም። ነገር ግን የሽንኩርት እውነት ለመናገር የሽንኩርት እንትን አበሳሰሉ ላይ ፈጧል። ሽንኩርት አበሳሰሉ ላይ ዶሮውን ወጡን ሳደርገው አይታል። በጣም እንትን ሽንኩርቱ በደንብ ይታያልና ዶሮ ወጥ ውስጥ ደግሞ ይሄ እንትን አይልም። ሌላው ደግሞ የቴስቱ ጉዳይ ቴስቱ ትንሽ በደንብ ጨው የመደረግ ነገር ጨው የማነስ እንትን ያሳያል። ማነሱ ቆንጆ ነው፣ አይከፋም። ማነሱ ቆንጆ ነው። ከሚበዛ ማነሱ መልካም ነው፣ ቆንጆ ነው።
ምንድነው እውነት ለመናገር እንትን ለማለት አይደለም። እሺ እናንተን ሞራላችሁን ለማንካት አይደለም፣ ለእንትንም አይደለም። ግን ያውን ጥሩ ነው፣ ቆንጆ ነው። ግን ምንድነው ከእናንተ የወደድኩት ነገር ቅድም እንደነገርኳችሁ ነው። እውነት ለመናገር ቅድም እንደነገርኳችሁ በጣም አንደኛ እንደሆናችሁ። ሌላው ደግሞ ዶሮ ወጥን ማፍራታችሁ በጣም የሚገርም ነው። ግን በርበሬውን ስለተጠቀማችሁት ነው ከለሩ የመጣላችሁ። እውነት ለመናገር ግን ይሄኛውን ዶሮ እንትኑ ወጡ እንትን ብሏል። ምንድነው ሽንኩርቱ ይዞበታል። አይ ሽንኩርቱ አንደኛ እንትን ያዜ ማረግ፣ ሌላኛው ደግሞ እንትን ምንድነው በርበሬ ትንሽ እንትን ነው በዝቶበታል። ሲጀመር በዝቶበታል። ማብዛቱ ብቻ ሳይሆን ሽንኩርቱ ላይም ቴስቱ ላይ አሁን ስትቀምሱ ትረዳላችሁ። እሺ እናንተ እንደባለ አንተም አሁን የሰራን ስትቀምሰው ትረዳለህ። ያንተ ላይ ብቻ አይደለም። እሺ የሁሉንም ነው እየተናገርኩ ያለሁት። ጥሩ ነው። ሶስታችሁ እኔ ጋር አንደኛ ናችሁ። ምክንያቱም ከሞከራችሁት አኳያ ማለት ነው። ስለዚህ ሶስታችሁም ኤስኬሲ የስልጠና የነጻ እድል አመቻችቶላችኋል። እንኳን አደረሰን እንኳን አደረሰን። ተወዳዳሪዎቻችን እንኳን ደስ አላችሁ። እንግዲህ ሶስታችሁም በኤስኬሲ ነጻ የትምህርት እድል አግኝታችኋል። ሼፍ ካሳሁን እናመሰግናለን። እንግዲህ ያው ነጥብ ቅድም እንደተናገርኩት የሚያዘው ነጥብ በገንዘብ አጠቃቀማችሁ የሚያስፈልገውን ነገር ገዝቶ በመምጣት ነውና ሁላችሁም ገዝታችኋል። የሚያስፈልገውን ነገር እንደደረሰን ከሆነ ዮሐንስ እንቁላል ይዞ አልመጣም፣ አጉድሏል። ሌሎቻችሁ ሁለታችሁ ግን እንቁላል ገዝታችሁ መጥታችኋል። እንግዲህ ሼፍየው እንዳየኸው እንዳሰራራቸው ቅልጥፍናቸውና ንጽህናቸውን ታሳቢ በማድረግ ከጣዕሙ ጨምረህበት ከሶስተኛ በመጀመር ሁለተኛውን እንደተናገርን ወደ አንደኛ እንሄዳለን። እስቲ እንገረን። በጣም የዛሬው ቆንጆ ጣዕም የሰራልን አንዋር ነው። ከሶስቱ ገበታ ቆንጆ ጣዕም ያለው የአንዋር ገበታ ነው። አያያዝ ላይ ደግሞ ቆንጆ አያያዝ ይዞ የነበረው ዮሐንስ ነው። ዴቭ በጣም በጥንቃቄ ሲሰራ የነበረ ነው። የሱም የሚደነቅ ነው። ዴቭም ትንሽ መዘናጋት ነገሮች ነው ሲታዩበት የነበረው። የዛሬው አሸናፊ እንዴት ነው እንናገር? ሲጣቅሶ ነበር ያናግሩ ነበር። ገደው የሰጡ ነገር አለ። በታዊ የሆነ አንዋር ይግባኛለህ ይግባኛለህ። ምናልባት የንግድ ቦታም ስለሆነ የትምህርት ቦታም ስለሆነ ተማሪዎችም በየቀኑ ትሬኒንግ ያደርጉበታል ብዬ ስላሰብኩኝ ቦታው ላይ ምቾት ላይኖር ይችላል ብዬ ነው ይሄን እርምጃ ያሰብኩት እንጂ አቅቶኝ አይደለም። ከዛም ውጪ እዚህ ጋር ያው እንደሚታወቀው እውነት ለመናገር በየቀኑ ትምህርት እንዳለ ትሬኒንግ እንዳለ አውቃለሁ። ይህንንም ፕሮግራም ይህንንም ቦታ የፈቀድክልን ትሬኒንጉን ሰርዘህ እንደሆነ አውቃለሁና ያንን የትሬኒንግ ሰዓት ለመቀነስ ብዬ የተጠቀምኩት ነው እንጂ ምናልባት መገነጣጠሉን አቅቶኝ ምናምን እንዳይመስላችሁ ከዛ አንጻር ብታዩልኝና ያው ካያችሁት ውጤት አንጻር የአንደኝነት ውጤት ቢመለስልኝና ወደ ውድድሩ ቢመለስ ይህንን ይግባኝ ለማቅረብ ፈልጋለሁ። ከዛም በተረፈ ገና ውድድሩን ስንጀምር ሼፍ ካሳሁንን ጠይቄው ነበር። ይሄ ነገር ሊመጣ ይችላል በሚል ሼፍ በፈለግነው መንገድ ባለን አቅም በምንችለው ነገር እንስራ ወይ ብዬ ስጠይቅ ትችላላችሁ የሚል ፍቃድ ስለሰጠን ነው ወደዛ እንትን የሄድኩትና ባለን እውቀት በምንችለው መልኩ ነገር ላይ መስራት እንችላለን ማለት ነው።
ከዚህ አንጻር ቢታይልኝና ለማጭበርበር ወይም ደግሞ እችን እድል ተጠቅሜ ለማሸነፍ አይነት ፍላጎት ኖሮኝ አይደለም። ምክንያቱም የመጣሁት ለመሸናነፍ ሳይሆን በዓሉን ለማክበርና የእናት እህቶቻችንን ድካም ለማሳየትና እኔም ሙያውን ለመማር ካለኝ ጽኑ ፍላጎት ነው እንጂ ለማጭበርበር ወይም ደግሞ ይህን ዘዴ ተጠቅሜ ለማሸነፍ ፈልጌ እንዳልሆነ እንድትረዱልኝ ፈልጋለሁ። ዳኞች ምን ትላላችሁ? ዳኞቻችን ባይሞክሮ ይሻል ነበረ። ምክንያቱም ሶስቱም እኩል ለማየት ይመቸን ነበረና እንግዲህ ሆኗል። ግን ሰርቶ ያመጣወጥ እውነት ለመናገር ሰርቶ ያመጣወጥ የሆነ ነገር ነጥብ እንዲያዝለት አድርጎታል። እሱ ምንም ፖይንት ሊያስይዘን ፖይንት ሊያስነሳብን አይችልም። ምንድነው ዶሮ እንትን መደረጉ ግን ቆንጆ ነው። አንተ በኩል ቆንጆ ነው። የዛሬው አሸናፊ አንዋር ነው። እንግዲህ ተመልካቾቻችን ውድድሩን እንዳያችሁት ይመስል ነበረ። ተወዳዳሪዎቻችን እንግዲህ በተያዘላቸው ነጥብ መሰረት ተገምግመዋል። ከ1 እስከ 3 ማን እንደወጣ ተናግሯል። ያም ሆነ ግን እዚህ የመጣ ነው ያው ጥሩ ጊዜ ለማሳለፍ የሴቶቻችንን ድካም ለማየት የእናቶቻችንን የበዓል ድካም ለማየት ከዛም በተረፈ ደግሞ ምግብ እንዴት እንደሚሰራ ትንሽ ኤክስፒሪየንስ ለመውሰድ ነውና ሼፍ ካሳሁን በኤስኬሲ ለሶስቱም ተወዳዳሪዎቻችን ነፃ የትምህርት ዕድል ሰጥተዋቸዋል። እጅግ አድርገን እናመሰግናለን። እንግዲህ ይህንን የቀረጻ ቦታ ፈቅደው ካላቸው ሰዓት ላይ አጣበው የተማሪዎቻችን የትምህርት ሰዓት ሰርዘው ነውና እዚህ የተገኘ ነው። እጅግ አድርገን ልናመሰግን እንወዳለን። እንግዲህ እንደዚህ አምሮብኝ በሀገር ልብስ ከእናንተ ጋር እንድቆይ ያደረገችን ኤልሻዳይ የባህል አልባሳት እሷንም እጅግ አድርገን እናመሰግናለን። ገንደ ቆሬ እንዲሁም ኮኔክት ትገኛለች። የተለያዩ ዝግጅቶች፣ ሰርግ፣ ልደት ምንም ቢኖራችሁ ሄዳችሁ ጎብኛት እንላለን። እንግዲህ መልካም የትንሣኤ በዓል እየተመኘን እኛ ከዚሁ ከወዲሁ እንሰናበታለን። መልካም በዓል። እንኳን አደረሰን እንኳን አደረሰን እንኳን አደረሰን እንኳን አደረሰን እንኳን አደረሰን